የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። ይሄንን ቪዲዮ ሁላችሁም ሼር ኮፒ ሊንክ አድርጉልኝ። በጣም ደስ ብሎኛል። ትላንትና በዚህ ጉዳይ ላይ ላይቭ ገብቼ ነበረ። በተለይ የህግ አካላት የቤተ ክርስቲያን ህግ አካላት ለምን ዝም እንዳላችሁና በትዝታው ጉዳይ ላይ ትልቅ ሐሳብ ሰጥቼ ነበረ። ከዚህ ጋር በተያያዘ የህግ አካላቶች ለትዝታው ባለበት እንዲያዝና ደግሞም ህግ እንዲጠይቀው ስላወጣችሁ እጅጉን በጣም ደስ ብሎኛል። የቤተ ክርስቲያን የህግ አካላቶች የልጆቻችሁን ድምጽ ስለምትሰሙና ሰምታችሁም ይህ ሰው የግለሰብ ቤተ ክርስቲያን በማንቋሸሽና ደግሞ ቤተ ክርስቲያን የምታመልከውን አምላኳን ኢየሱስ ክርስቶስን ስጋና ደሙን መፈተቻውን ታቦትን መክተፊያ በማለት በማንቋሸሽ የሚሄደውን ሰውን ክቡር የሆነውን የክርስቶስ ኢየሱስን ስጋና ደምን እምናቀርብበት መሰዊያችንን በማንቋሸሽ መክተፊያ ብሎ በማጥላላት የሚሄድ ሰው ስለሆነ ይህ ሰው ለህግ እንዲቀርብ የቤተ ክርስቲያን የህግ አካላቶች መግለጫ አውጥተዋል። ይሄንን በጣም ደስ ብሎኛል። ከዚህ ጋር በተያያዘ አሁንም ወደ ኢትዮጵያ ሊመጣ የሚችለው ኤርሚያስ አበበንም ያልሞተ ሰውን ሞተ ስለሚል ይህም ሰው ወደ ኢትዮጵያ በገባ ሰዓት ላይ የህግ አካላቶች የቤተ ክርስቲያን የህግ አካላቶች ይሄንንም ሰው እንደዚሁ በህግ እንዲጠየቅና ደግሞም የዛ ሞተ የተባለውን ቤተሰብ ቄሱ ወይም ደግሞ ሌሎች ካህናቶች ያልሞቱትን ሞተዋል ብሎ ያስለቀሰ ቤተሰቦችን ስላስለቀሰ በህግ እንዲጠየቅ ይሁን። ከልብ ነው ማመሰግነው። በጣም ደስ ብሎኛል። ኮንግራ ኦርቶዶክስ ተዋሕዶ ለዘላለም ትኖር።